ስለዚህ ይሄ ስኬማቲክስ ወይም ደግሞ ብሎክ ዲያግራም የምንለው ነገር የላፕቶፖች ወይም ደግሞ የዴስክቶፖች ቦርድ ብሉፕሪንት ነው ማለት ነው። ዲቴል የሆነ ዋይሪንግ ዲያግራም አያሳየንም። ብሪጅ የምንላቸው እንግዲህ ሁለት አይነት አሉን። አንደኛው ጂኤምሲኤች እንለዋለን። ላፕቶፕ ወይም ደግሞ ዴስክቶፕ ኮምፒውተር ጠጋኝ ከሆናችሁ ብታውቋቸው ስራችሁን ሊያቀሉላችሁ ከሚችሉ ነገሮች አንዱ የዴስክቶፕን ወይም ደግሞ የላፕቶፕን ብሎክ ዲያግራም እና ስኬማቲክ ዲያግራም በደንብ አድርገን መረዳት መቻል ነው። እንግዲህ እነዚህ ብሎክ ዲያግራም እና ስኬማቲክ ዲያግራም የምንላቸው የኮምፒውተሩን ወይም ደግሞ የላፕቶፑን ፉል የሆነ መዋቅር ወይም ደግሞ እንዴት እንደሚሰራ የምንረዳባቸው ስዕሎች ወይም ደግሞ ዲያግራሞች ናቸው። እነዚህን ማወቅ የቻለ ወይ ደግሞ መረዳት የቻለ ሰው ላፕቶፕ ለመጠገን ዴስክቶፕ ለመጠገን ብዙም አይቸገርም ማለት ነው። በዚህ ቪዲዮ ላፕቶፕ ወይም ደግሞ የዴስክቶፕ ኮምፒውተር ብሎክ ዲያግራም ወይ ደግሞ ቤዚክ የሆነ ብሎክ ዲያግራም ምን ይመስላል የሚለውን ነገር አሳያችኋለሁ ማለት ነው። ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ እጠይቃለሁ። እንዲሁም ደግሞ ቪዲዮውን ላይክ እያደረጋችሁ ጀምሩ። በቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እሺ፣ አሁን በቀጥታ ወደ ቪዲዮ አልፋለሁ፣ ወደ ትምህርቱ አልፋለሁ ማለት ነው። እንግዲህ እንደምትመለከቱት እነዚህ ቦርዶች አሁን የዴስክቶፕም እንደዚህ አይነት ቦርድ ሊሆን ይችላል፣ ወይም ደግሞ የላፕቶፕ ቦርድ እንደዚህ ቦርዶች እንግዲህ ሲመረቱ ወይ ደግሞ ሲሰሩ በመጀመሪያ ምን አላቸው? ፕላን አለው ማለት ነው። ማንኛውም ነገር ፕላን ተደርጎ ነው የሚሰራው ወይም ደግሞ ብሉፕሪንት አለው ማለት ነው። ስለዚህ ይሄ ስኬማቲክስ ወይም ደግሞ ብሎክ ዲያግራም የምንለው ነገር የላፕቶፖች ወይም ደግሞ የዴስክቶፖች ቦርድ ብሉፕሪንት ነው ማለት ነው። እያንዳንዱ ኮምፖነንት የት ጋር እንደሚገኝ፣ የትኛው ኮምፖነንት የት ጋር እንደተገናኘ፣ ፓወር ፍሎ እንዴት እንደሚያደርግ፣ ቮልቴጅ ከየት ወዴት እንደሚሄድ፣ እያንዳንዱ ነገር እንዴት ኮኔክት እንደሆነ በደንብ የምንረዳበት ወይም ደግሞ የምናውቅበት ብሉፕሪንት ብላችሁ መውሰድ ትችላላችሁ ማለት ነው። ስለዚህ እዚህ ጋር ገብቶ አንድ ሰው ቦርዱ ጋር ሄዶ ግራ ከመጋባቱ በፊት የትኛው ምንድነው ምናምን ብሎ ግራ ከመጋባቱ በፊት ቢያውቀው አሪፍ የሚሆን ብሎክ ዲያግራም የሚባለውን ነው ማለት ነው። ስለዚህ እሱን ወደ እሱ አልፋለሁ። ስለዚህ እንጀምር። እንግዲህ ብሎክ ዲያግራም ሲባል እንግዲህ በመጀመሪያ ደረጃ ምንድን ነው የሚለውን ለመግለጽ ያክል ዲቴል የሆነ ዋይሪንግ ዲያግራም አያሳየንም። መረዳት ያለባችሁ ማወቅ ያለባችሁ ነገር ማለት ነው። እንግዲህ ስኬማቲክ ዲያግራም ሲባል ዋይሪንግ ዲያግራም ማለት ነው። ያ ማለት የትኛው ኮምፖነንት ከየትኛው ጋር እንደተያያዘ በግልጽ ማሳየት ይችላል። ብሎክ ዲያግራም ከሆነ ግን ዋይሪንግ ዲያግራም ሳይሆን ሜን የምንላቸውን ዋና ዋና የምንላቸው ፓርቶች የኮምፒውተር ወይ ደግሞ የዴስክቶፕ ወይ ደግሞ የላፕቶፕ ፓርቶች እርስ በርሳቸው እንዴት እንደተገናኙ የትኛው በየትኛው ኮንትሮል እንደሚደረግ የሚያሳየን ነው እንጂ ኢንዲቴል በኮምፖነንት ደረጃ ዋይሪንግ ዲያግራሙን አይነግረንም ወይም ደግሞ አያሳየንም ማለት ነው። እሺ፣ ስለዚህ አሁን እነዚህን ለማወቅ እንግዲህ ኮምፖነንት ያው ላፕቶፕ ጋር ያሉ ፓርቶችን ወይም ደግሞ የዴስክቶፕ ፓርቶችን ማወቅ በመጀመሪያ አስፈላጊ ሊሆን ይችላል። ይህንን ደግሞ ለማወቅ የሰራሁት ቪዲዮ ስላለ ወደኋላ ተመልሳችሁ ማየት ትችላላችሁ፣ ወይም ደግሞ ዲስክሪፕሽን ጋር ቪዲዮውን አስቀምጥላችኋለሁ፣ ከዛ ጋር ገብታችሁ ተመልከቱት። ስለዚህ አሁን በመጀመሪያ ስንጀምር ያው ሲፒዩ ጋር እንጀምራለን። ብሬን ኦፍ ኮምፒውተር የምትባለዋ እንግዲህ ሁሉን ኮምፒውተራችንን ማኔጅ የምታደርግልን ወይም ደግሞ የሚቆጣጠርልን ሲፒዩ የምንለው አለ። ከሱ እንጀምራለን ማለት ነው። እንግዲህ ይሄ ሲፒዩ የምንለው የምንመለከተው ይሄኛው አለ። የብሎክ እንግዲህ ሲፒዩ አለን። ቀጥሎ ደግሞ ሌላ ብሪጆች አሉን። ሁለት ብሪጆች አሉን። ብሪጅ የምንላቸው እንግዲህ ሁለት አይነት አሉን። አንደኛው ጂኤምሲኤች እንለዋለን ወይም ደግሞ ኖርዝ ብሪጅ የሚባለው ማለት ነው። ይሄኛው ኖርዝ ብሪጅ ተብሎ ይጠራል። እንደገና ደግሞ አይሲኤች የምንለው አለ። ይሄ ደግሞ ሳውዝ ብሪጅ ማለት ነው። ኖርዝ ብሪጅ እና ሳውዝ ብሪጅ እንግዲህ ዴስክቶፕ ጋር በተለይ እነዚህ ነገሮች አሉ። ላፕቶፕ ጋር ስትመጡ አሁን ላይ ያሉ ላፕቶፖች ኦል ኢን ዋን እየሆኑ ነው። ያ ማለት ኦል ኢን ዋን ማለት ሲፒዩ ኖርዝ ብሪጅ እና ሳውዝ ብሪጅ በአንድ ቺፕ እየመጡ ነው ማለት ነው። ወይም ደግሞ አንዳንዴ ሲፒዩ ለብቻ ይሆንና ኖርዝ ብሪጅ እና ሳውዝ ብሪጅ አንድ ላይ ሆነው ሁለት ቺፕ ብቻ ታያላችሁ። ያ ማለት ሲፒዩ እና ብሪጆቹ ሁለት ቺፕ ብቻ ማለት ነው። በዚህ ኦልድ ላፕቶፖች እና በአሁን ባሉ ዴስክቶፖች ግን ሲፒዩ ለብቻ፣ ጂኤምሲኤች ለብቻ ወይም ደግሞ ይሄ ኖርዝ ብሪጅ የምንለው አይሲኤች የምንለው ደግሞ ለብቻ እንደዚህ እናገኛለን። ሶስት ቺፕ አለን ማለት ነው። ስለዚህ እርስ በርሳቸው ሶስቱ የተገናኙ ናቸው። ሲፒዩ ከጂኤምሲኤች ጋር እንደገና ደግሞ ይሄኛው ከአይሲኤች ጋር እርስ በርስ ምንድናቸው? ኮኔክትድ ናቸው ማለት ነው። አሁን እያንዳንዱ ነገር ምንድነው ድርሻው ወይም ደግሞ የቱ ከየቱ ጋር ነው የተገናኙ? ሌሎች ኮምፖነንቶች እንግዲህ ከነዚህ ቺፖች ጋር የተገናኙ ናቸው ማለት ነው። የትኛውም ላፕቶፕ ጋር ወይም ደግሞ ዴስክቶፕ ጋር ያለ ኮምፖነንት ኮምፖነንት ሳይሆን ፓርት ማለት ነው። ኤቭሪቲንግ ከየት ጋር የተገናኘ ነው? ከነዚህ ቺፖች ጋር የተገናኘ ነው። እንግዲህ ሲፒዩን ብንመጣ ሲፒዩ የምንለው እንግዲህ በዋናነት ተርማል ኮንትሮል ፓርት ጋር ይገናኛል። እንዲሁም ደግሞ ፋን፣ ምክንያቱም ፋን አሁን እንግዲህ የላፕቶፕም የዴስክቶፕም ዝም ብሎ አይደለም የሚሽከረከረው። ዝም ብሎ ፉል ስፒድ አይደለም የሚሄደው። ከተነሳበት ኮምፒውተሩ ጀምሮ እስኪጠፋ ዝም ብሎ አይሽከረከርም። ለማቀዝቀዝ ሴንሰር አለው።
ሲፒዩ በጣም በሚሞቅበት ሰዓት በጣም ፍጥነቱ ይጨምራል። በጣም ቀነስ በሚልበት ይሄ ደግሞ ቀዝቀዝ በሚል ሰዓት ፍጥነቱን ይቀንሳል። ይሄ ደግሞ ተርማል ኮንትሮል ስላለው ማለት ነው። ስለዚህ ፋን እና ተርማል ኮንትሮል የምንለው ነገር በዋናነት ከዚህ ጋር ዳይሬክትሊ የተገናኘ ነው። ከዛ በመቀጠል ግን ሲፒዩ እንግዲህ ዳታ ፕሮሰስ ነው የሚያደርገው ከሜሞሪ የሚመጣውን ነገር እንግዲህ ከሰከንዳሪ ሜሞሪ የሚመጣው ወደ ፕራይመሪ ሜሞሪ፣ ከፕራይመሪ ሜሞሪ ያለው ደግሞ ወደ ሲፒዩ ሄዶ ዳታ ፕሮሰስ ይደረጋል። ለምሳሌ አንድ ፋይል ከኮምፒውተራችሁ ጋር ከሃርድ ዲስካችሁ ጋር ብትከፍቱ ሃርድ ዲስኩ ሰከንዳሪ ስቶሬጅ ነው። ከዛ በኋላ ያ የከፈታችሁት ኤክስኪዩት ለመሆን ወደ ራም ይሄዳል። ራም ጋር ከሄደ በኋላ ደግሞ ከራም ወደ ሲፒዩ ይሄዳል። ከሲፒዩ በኋላ ደግሞ ፕሮሰስ ተደርጎ የምንፈልገው አውትፑት ይመጣል ነው። ስለዚህ ይህን ፕሮሰስ ለማድረግ ሲፒዩ በዋናነት ከኖርዝ ብሪጁ ጋር ተገናኝቷል። ኖርዝ ብሪጁ እንግዲህ ከማን ጋር ይገናኛል? ቀጥሎ ከሜሞሪያችን ጋር ይገናኛል ማለት ነው። አሁን እንግዲህ ዳታ ከሃርድ ዲስክ ወደ ሜሞሪ ከመጣ ከሜሞሪ ተቀብሎ በቀጥታ ወደ ሲፒዩ የሚልክልን ጂኤምሲኤች ወይ ደግሞ ኖርዝ ብሪጅ የሚባለው ነው እንጂ ቀጥታ ሜሞሪ ወደ ሲፒዩ ዳታ በስ የለውም ማለት ነው። ቀጥታ እንደዚህ አይነት ሾርትከት በስ የለውም ማለት ነው። ስለዚህ ሜሞሪ ኖርዝ ብሪጅ ከዛ በኋላ ሲፒዩ ብሎ ዳታ በዚህ መንገድ ኮሙኒኬት ያደርጋል ማለት ነው፣ ፍሎ ያደርጋል ማለት ነው። ይሄ በስዊድዝ እንለዋለን። በስዊድዝ አንዳንድ ያው ሜሞሪ ስለራም በሰራሁት ቪዲዮ ሰርች የላቸዋል በቀደም ነገራችሁ ነበረ። በስዊድዝ አሁን ሰፖርት የማያደርግ ከሆነ ማክሲመም አሁን በስዊድዙ 4 ጂቢ ከሆነ ሰፖርት የሚያደርገው ራም እኛ 16 ጂቢ ራም ኢንስታል ስላደረግንበት የሚፈጠር ታሪክ የለም። ያ ማለት ፈጣን ሊሆን አይችልም ኮምፒውተሩ ማለት ነው። ስለዚህ በስዊድዝ የምንለው ከሜሞሪስ ከኖርዝ ብሪጅ ከኖርዝ ብሪጅ ከሲፒዩ ያለው በስ እንለዋለን። እሱ ደግሞ ፍጥነቱን የኮምፒውተራችን ወይ ደግሞ የላፕቶፓችን ይወስናል ማለት ነው። ሌላው ይሄ ኖርዝ ብሪጅ የምንለው አንደኛው ከሜሞሪ ጋር ካልን የሚገናኘው ሌላ ከቪዲዮ አውትፑት እና ከተለያዩ ኮኔክተሮች ጋር ይገናኛል። ቪዲዮ አውትፑት ከሆኑ ኮኔክተሮች ጋር ላይክ ምን ሊሆን ይችላል? እዚህ ጋር ለምሳሌ ዲፒ ኮኔክተር ሊሆን ይችላል፣ ሲአርቲ ኮኔክተር ሊኖረን ይችላል፣ ኤችዲኤምአይ ኮኔክተር ሊሆን ይችላል፣ ኤልቪዲኤስ ኮኔክተሮች ይኖራሉ። በዋናነት ከነዚህ ጋር ወይ ደግሞ ቪጂኤም ሊኖር ይችላል። ከቪጂኤ ቪዲዮ አውትፑት ከሆኑ ኮኔክተሮች ጋር ይገናኛል ማለት ነው ይሄኛው ጂኤምሲኤች የምንለው። ሌላ ደግሞ ቪዲዮ አውትፑት ነው ኖርማል ወደ ስክሪን ማለት ነው። እንግዲህ ኤልኢዲም ሆነ ኤልሲዲ ስክሪን የሚጠቀመው ወደ ስክሪን የሚሄድም አውትፑት አለው ማለት ነው። እንግዲህ ይሄ አጠር ስናደርገው ከቪዲዮ አውትፑት እና ከሜሞሪ ጋር የተገናኘ ስራን ይሰራል ማለት ነው ይሄ ኖርዝ ብሪጅ የምንለው። በመቀጠል ደግሞ ወደዚህኛው ስንመጣ አይሲኤች ወደሚባለው ስንመጣ አይሲኤች ወይ ደግሞ ሳውዝ ብሪጅ የምንለው በዋናነት የሚቆጣጠረው አይኦ የሚባለውን ፓርት ነው። አይኦ የሚባሉ ፓርቶች አይኦ ማለት ኢንፑት አውትፑት ማለት ነው። ኢንፑት አውትፑት እንግዲህ ምን ይዛል ካልን በመጀመሪያ ደረጃ ዩኤስቢ ፖርቶች ይኖሩናል። ዩኤስቢ ፖርት ላይክ ፍላሽ ምንሰካበት፣ ኪቦርድ ኤክስተርናል ምንሰካበት፣ ማውዝ ምንሰካባቸው ዩኤስቢ ፖርቶች ማኔጅ የሚደረጉት በማን ነው? በሳውዝ ብሪጅ ነው። ሌላ አርጂ ፖርቶች ሊኖሩ ይችላሉ። የብሮድባንድ ኢንተርኔት ስንጠቀም አርጂ ፖርት ፖርት ሊኖር ይችላል ማለት ነው፣ ወይ ደግሞ ላን ፖርት የምንለው። ከዛ በመቀጠል ደግሞ ሳውንድ አውትፑት ሲስተማችን ከዚህ ከአይሲኤች ጋር ቀጥታ የተገናኘ ነው፣ ከሱ ጋር ነው ማለት ነው ስራውን የሚሰራው፣ ከሱ ጋር ኮላቦሬት አድርጎ ነው ማለት። ያ ማለት ስፒከራችን፣ ማይክ፣ ሄድፎናችን ኤቭሪቲንግ ከድምጽ አውትፑት ጋር የተገናኙ ነገሮች ደግሞ ወደ ሳውዝ ብሪጅ ይሄዳሉ ማለት ነው። በመቀጠል ሃርድ ዲስካችን ሊሆን ይችላል፣ ሶሊድ ስቴት ድራይቫችን ሊሆን ይችላል፣ ኤችዲዲ ወይ ደግሞ ኤስኤስዲ የምንለው ነገርም ቀጥታ ማኔጅ የሚደረገው ቤት ነው በዚህኛው በሳውዝ ብሪጅ ነው ስቲል ማለት ነው። ሌላ ደግሞ እንግዲህ ኤስኤምኤስሲ የምንላት ወይም ደግሞ አይኦ ቺፕ የምንላት ወይ ደግሞ ስታርታፕ ቺፕ የምንላት አይሲ እንዳለች ተነጋግረናል ቀደም ባለው ትምህርታችን። እሱን ተመልሳችሁ እዩት ሪፈረንስ ሊሆናችሁ ማለት ነው። እቺ ደግሞ ቀጥታውን ከሳውዝ ብሪጅ ጋር ነው የተገናኘችው። ስለዚህ ይሄኛው አይኦ ቺፕ ካለን አይኦ ቺፑ ደግሞ ተችፓድ እና ኪቦርድን በዋናነት ይቆጣጠራል። አሁን ኪቦርዳችን ቀጥታ እያንዳንዱ ሌተር እያንዳንዱ ኪ ከየት ጋር የተገናኘ ነው? ከአይኦ ቺፕ ጋር የተገናኘ ነው። የሆነ ሌተር አልሰራ ቢል የሆነ ፌል ቢያደርግ ቀጥታ ኪቦርድ ችግር ከሌለብን ወደ አይኦ ነው ማለት ነው የሚሄደው። በደንብ ይሄን ማየት ያስፈልጋል። ሌላ ደግሞ ተችፓዳችንም እንደዚሁ ወደ ኬቢሲ ቺፓችን ትሄዳለች ማለት ነው። ሌላ ደግሞ እንግዲህ ማኔጅ የሚያደርገው ፒሲአይ በስ ነው። ፒሲአይ ማለት ፔሪፈራል ኮምፖነንት ኢንተርኮኔክት ይባላል። ይሄኛው ኤክስተርናል የሆኑ ላይክ ዋን ካርድ ደብሊውላን ካርድ ያ ማለት የዋየርለስ እና የብሮድባንድ ካርዳችንን ኢንስታል የምናደርግባቸው ስሎቶች አሉ ወይ ደግሞ ፖርቶች አሉ ማለት ነው። እነሱን ማኔጅ የሚያደርገው ይሄ ሳውዝ ብሪጅ የምንለው ነው ማለት ነው። እንግዲህ ቀለል ስናደርገው አጠር ስናደርገው ይሄን ይመስላል ብሎክ ዲያግራም የሚባለው ማለት ነው።
ብሎክ ዲያግራም የሚባለው ይህን ይመስላል። አሁን ይህን ኢን ዲቴል ለማየት ከተፈለገ ምኑን ማወቅ ይኖርብናል? ስኬማቲክ ዲያግራሙን። እሱን ደግሞ ከዚህ በፊት ሰርች የላችኋለሁ ስኬማቲክ ዲያግራም እንዴት ይነበባል የሚለውን ሌላ ቪዲዮ ከዛ የሚቀጥልም ወደፊት ሰራላችኋለሁ። እንግዲህ ወይም ደግሞ ስፔሻሊ እንዲሰራላችሁ የምትፈልጉት ቪዲዮ ካለ ስኬማቲክስን በተመለከተም እሱን የምሰራላችሁ ይሆናል። ኖርማል ቪዲዮዎችንም እየሰራው መለቅ ስለሆነ ማለት ነው። ስለዚህ አንድ ሰው ብሎክ ዲያግራምን ያውቃል፣ ከዛ ስኬማቲክስ ይሄዳል። ስኬማቲክስ አሁን ምንድነው ለወደፊት ኢንትሮዳክሽን እንዲሆናችሁ ስኬማቲክ ዲያግራም አሁን ከዚህ የሚለየው ምንድነው? እያንዳንዷን ሲፒዩ አሁን አለ ኖርዝ ብሪጅ አለ። እዛ ጋር ግን ሲፒዩ ከማን ጋር በኮምፖነንት ሌቭል ማለት ነው ካፓሲተሮች እንዴት እንደተገናኙ፣ ሬዚስተር እንዴት እንደተገናኘ፣ ፓወር ከየት እንደሚያገኝ፣ ቮልቴጅ እንዴት እንደሚያገኝ ከዛ ታገኛላችሁ ማለት ነው። ስለዚህ የዛሬው ክላስ ይሄንን ይመስል ነበር ትምህርቱ። በጣም ጠቃሚ የሆነ ነገር ነው። በተለይ ደግሞ ለምትጀምሩ ጀማሪ ለሆናችሁ ይሄን ነገር መረዳት በጣም አስፈላጊ ነው። እናንተም ይሄን ነገር እዩትና ቼክ አድርጉና ጥያቄ ካላችሁ ብትጠይቁኝ እሱን የምመልስላችሁ ይሆናል በቪዲዮ ማለት ነው፣ ወይ ደግሞ ሪፕላይ ማድረግላችሁ ይሆናል ማለት ነው። ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ቪዲዮ ላይክ ካላደረጋችሁ ቪዲዮ ላይክ አድርጉት። ለሌሎች እንዲደርስ ደግሞ ለጓደኞቻችሁ ሼር አድርጉ። በቀጣይ ቪዲዮ መለሳለሁ። ይመቻችሁ።